በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የእግዚአብሔር ቤተሰቦች እንደምን አላችሁ? ከጾመ ድጓ የቅዱስ ያሬድ ድርሰት መነሻ አድርገን እንደተለመደው እንማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ይሄ የምኩራብ የሰኞ አገልግሎት ክፍል ነው። አቡን ይባላል። ሃሌሉያ እግዚአብሔር የሀበኒ ልሳነ ጥበብ ከመ አእምር ዘእነብብ ቃልየ አጽም እግዚኦ ክስትሊተ እግዚኦ ከመ አእምር ሕጋ ለቤተ ክርስቲያን ኩሉ ዘጌሰ ወመጻ ሀቤሃ ኢይጻሙ እስመ መፍቀሪተ ነግድ። እግዚአብሔር ያህበኒ ልሳነ ጥበብ ከመ አእምር ዘእነብብ፣ የምናገረውን አውቅ ዘንድ እንዳውቅ እግዚአብሔር የጥበብን ልሳን ይስጠኝ ይላል። እንግዲህ መነሻው ይሄ ነው። የምናገረውን አውቅ ዘንድ። አሁን ክርስቲያን የሚናገረውን አውቆ ነው የሚናገረው። ቅዱስ ያዕቆብ እንደተናገረው ክርስቲያን አዳማጭ ነው። ሲናገር ደግሞ ለይቶ በጥቂቱ ነው የሚናገርና የምናገረውን አውቅ ዘንድ፣ በተለይ ለአገልግሎት ሲሆን ደግሞ የምናገረውን አውቅ ዘንድ፣ በምስጢር ደረጃም የተረዳሁትን እናገር ዘንድ። በዘመናችን ትንሽ አስተማሪዎቹ በርከት ብለናል እና ማናውቀውን ሁሉ ስንዘበራርቅ እንገኛለን። ቤተ ክርስቲያን የጸጋው ግምጃ ቤት ስትሆን ምስጢሯን ሁሉ ተረድተን አውቀን ጨርሰነው አይደለም። እኔ እንዲያው ይቅርታና ታላላቅ ሊቃውንቱ ሳይቀር ሄደው እንግዲህ ይሄ ለእግዚአብሔር ብለው የተዉት ብዙ ምስጢር ያለባት ናት ቤተ ክርስቲያን እና ዛሬ የመጣነው ወጣቶቹ ብዙ ነገር አወቅን ብለን አባቶቻችን በመተቸት ያልሆነ ሀሳብ ሚዲያ ላይ በማቅረብ እንበረታለንና እሱንም የምናውቀውን እንድንናገር የምንናገረውን እንድናውቅ ቅዱስ ያሬድ ያስተምረናል በእውነቱ። ስለዚህ የጥበብ ልሳን ያስፈልጋል፣ ፈሪሃ እግዚአብሔር ያስፈልጋል። ጥበብ የተባለ አንዱም ፈሪሃ እግዚአብሔር ነው። ማወቅ፣ በጥበብ መናገር። የምናገረውን አውቅ ዘንድ እግዚአብሔር የጥበብ ልሳን ይስጠኝ፣ የሀበኒ ይስጠኝ ብሎ ነው እየለመነ ያለው። ቃሌ አጽም እግዚኦ፣ አቤቱ ቃሌን አድምጥ፣ ንግግሬን ጸሎቴን አድምጥ ካለ በኋላ ክስትሊተ እግዚኦ ከመ አእምር ሕጋ ለቤተ ክርስቲያን፣ አቤቱ የቤተ ክርስቲያን ሕጓን አውቅ ዘንድ ግለጥልኝ ደግሞ አለ ማለት ነው። ኩሉ ዘጌሰ ወመጻ ሀቤሃ ኢይጻሙ እስመ መፍቀሪተ ነግድ። ወደ እሷ የመጣ ሁሉ አይታክትም፣ አይደክምም፣ መከራ የለበትም፣ ችግር የለበትም። እንግዳ የሆነን ሰው ትወዳለችና ይላል። እንግዳን ትወዳለች ቤተ ክርስቲያን። እንግዳ ተቀባይ ነች። በነገራችን ሀገራችን ኢትዮጵያ እንግዳ ተቀባይ የሆነችበት ምስጢር የቤተ ክርስቲያን ሕግ ስርዓትም ስለሆነ ነው። ከቤተ ክርስቲያን የተወሰደ ነው። መቼም ኢትዮጵያ ቅድስት ሀገራችን ሁሉ ነገሯ ከቤተ ክርስቲያን ሕጓም ስርዓቷም የተወሰደ ስለነበረ ሃይማኖታዊ ባህል አድርጋ እንግዳ መቀበልን ወሰደችው እና ቤተክርስቲያን እንግዳን ትቀበላለች። በሃይማኖት ሳያምኑ የቆዩትን በእንግድነት ተቀብላ አስተምራ ልጇ ታደርጋለች። በስጋ ደግሞ የደከሙትን ተቀብላ ታሳርፋለች። ከቤተ ክርስቲያን ብዙ ሰው ተጠልሎ ያድራል። ቤት የሌለው ቤተ ክርስቲያን ያድራል። እንዲያው ዛሬ ሰላሙንም እየፈራን በዛው ልክ ደግሞ ወንበዴውም እየበዛ ቤተ ክርስቲያን ለሁሉ እንዳትሆን እንቅፋቱ እየበዛ ቤተ ክርስቲያን ውስጥ ያሉ አገልጋዮችም ቤተክርስቲያን የሚጠብቁ ጠባቆችም ቢሆን ቤተክርስቲያን የድሃ ማረፊያ እንዳትሆን መከልከል ተጀመረ እንጂ ቤተክርስቲያን የሁሉ ማደሪያ ነበረች። ቤተክርስቲያን
በአገልግሎት ቀንም አይከለከልም ዛሬም ቢሆንና የተቸገረ ቤት የሌለው ሳይቀር ቤተክርስቲያን ጥላ ስር ሂዶ አርፎ ያድራል ከበረንዳዋ። ስለዚህ ቤተክርስቲያን እንግዳን ተቀባይ ነች። በምግብም ደረጃ ከቤተክርስቲያን ያለውን ሰው ቀምሶ ያድራል። ከቤተክርስቲያን ሄዶ ሰው ካለ አይቸገርምና ሁሉም የአብነት ተማሪዎችም ቢሆን እንግዳን ይቀበላሉ። እዛም ያገለግሉ አባቶቻችንም ቢሆን እንግዳን ተቀብለው ነው የሚኖሩት እና የቤተ ክርስቲያን ታላቁ ሕጓ ነው። በስጋ ደረጃ በመንፈስ ደግሞ እንዳልኳችሁ ነው። እንግዶችን ትቀበላለች። አሁን እኛ ቤተ ክርስቲያን የቸገረን እንግዶች ይመጡና ሳምንት ሳይሞላቸው ደግሞ እንደገና እንደራሴ ሆነው ስለ ቤተ ክርስቲያን ተነተንን አስተማረን የሚሉት ነገር ግን ትንሽ አስቸጋሪ ይሆናል በዘመናችን እና እንግዳ እንደ እንግድነቱን ወራት ሊፈጽም ይገባል። ሊማር ሊያውቅ ይገባዋል። እየተነሳ አስተማሪ ነኝ እየተነሳ ዘማሪ ነኝ ባይል ጥሩ ነው። እሱም ቢሆን ለሁላችን የሚያስተምር ስለሆነ ምክንያት መሰረት ከሌለን እንደገና ደግሞ ዙሮ ልንወጣ እንችላለን እና እግዚአብሔር ጥበብን ይስጠኝ ብሎ እንደለመነው ቅዱስ ያሬድ መለመን መጸለይ አገልግሎት ሱታፌው ላይ መገኘት ያስፈልጋል። ብዙ ጊዜ ከማገልገል መገልገሉ ትልቅ ዋጋ አለው እና እዛ ላይ እንድንበረታ ማገልገል የምንችለው ደግሞ በማገልገል እንድንበረታ እንደጋገፍ ማለት ነው። እንግዲህ በዚህ አቡን በሚባል አገልግሎት ወይም ደግሞ የጾመ ድጓ ክፍል የቅዱስ ያሬድ ክፍል ያነሳነው ሀሳብ የመጀመሪያው የምናገረውን አውቅ ዘንድ እግዚአብሔር የጥበብን ልሳን ይስጠኝ ብሎ መለመን ነው። ሁለተኛው አቤቱ የቤተ ክርስቲያን ሕግን አውቅ ዘንድ ግለጥልኝ። ቤተ ክርስቲያንን አላወቅናትም እውነት ለመናገር ሁላችንም ቢሆን የምናገለግላትም ሲሆን በደንብ ሆነ የምናገለግለውም ሳይቀር በደንብ አልተረዳናትም እና ቤተ ክርስቲያንን እንረዳት እናውቃት ዘንድ እግዚአብሔር እንዲገልጥልን መለመንም ያስፈልጋል። ያወቅናትን ቤተ ክርስቲያን ለመስበክ ያወቅናትን ቤተ ክርስቲያን ለማገልገል ብርሃን ይሆንልናል መንገዱ ይቀናልናልና ቤተ ክርስቲያንን ለማወቅ ደግሞ እግዚአብሔር እንዲገልጥልን ያስፈልጋል። በዚህ በኩል እንድንበረታ በሶስተኛ ደረጃ ያነሳነው እንግዳ ተቀባይነቷን ነውና እንዲህ አድርጎ ቤተ ክርስቲያንን ያነሳታል። ይሄ በስጋው በምድር ያለ ነው። በተሻጋሪው በዘላለማዊው መንግስት ደግሞ የቤተ ክርስቲያንን ጥበቧን አውቅ ዘንድ እግዚአብሔር የልሳንን ጥበብ ይስጠኝ ማለት የሚያድነውን የሚያሻግረውን ወደ መንግስተ ሰማያት የሚያስገባውን ቃለ ወንጌልን ሕገ ኦሪትን ሕገ ወንጌልን አውቅ ዘንድ ብሎ ነው በእኛ አንጻር የሚያስተምረን። ቅዱስ ያሬድ ሕገ ወንጌልን ሕገ አዲስን የተማረ አባት ሊቅ ነው። ለእኛ ነው በእኛ አንጻር ሆኖ ማለት ነው። ከመአይምር ዘእነብብ የምናገረውን አውቅ ዘንድ ከሕጉ ከስርዓቱ አንጻር በኋላም ደግሞ አይቴ ነበርኪ ምን ተገበርኪ የት ነበርሽ ምን ሰራሽ ሲባል ደግሞ ይሄን ሰርቻለሁ ይሄን ጽድቅ ስራ አድርጌያለሁ ብዬ የምናገረውን አውቅ ዘንድ ሕጉን ስርዓቱን በስርዓት ጠብቄ በምግባር በሃይማኖት ቆይቼ የምናገረውን በእግዚአብሔር ፊት የምናገረውን አውቅ ዘንድ እግዚአብሔር የጥበብን ልሳን ይሰጠኝ ብዬ እለምናለሁ ይሰጠኛል ብሎ ተናገረ ማለት ነው። ከዚያ ክስትት ሊተ እግዚኦ ከመአይምር ሕጋ ለቤተ ክርስቲያን የቤተ ክርስቲያን ሕጓን አውቅ ዘንድ ግለጥልኝ። አንድም የምእመንን ማንነት አውቅ እረዳ ዘንድ ግለጥልኝ ይላል። ምእመናን እርስ በርሳችን መተዋወቅን አንዱ አንዱን መደገፉ ማስተማሩን በህብረት ወደ እግዚአብሔር መንግስት በጋራ ተደጋግፈን መማማራችንን የሚያሳይ ነው። ከዚያ ውጭ የቤተ ክርስቲያን ሕጓ ሕገ መንግስቱ ነው። ከማገልገሉ ባሻገር ሕገ እግዚአብሔር ስለሆነ መሰረቱ ሕገ እግዚአብሔር ስለሆነ በኋላም በቀኝ የምንቆምበት ሕግ ነውና የሚሰበከው የሚነገረው ሕገ ወንጌሉ ሕገ ኦሪቱ በጥቅሉ እግዚአብሔር ሕጎችን አውቅ ዘንድ ሕጓን ስርዓቷን አውቅ ዘንድ በሌላ መልኩ ስርዓተ ቤተ ክርስቲያን ለሁሉ ነገር ማስፈጸሚያው ስርዓት ነውና ቤተ ክርስቲያን ስናገለግል ስርዓት አለው። ስርዓተ ቤተ ክርስቲያን በደንብ ጥንቅቅ አድርጎ ማወቅ ያስፈልጋል። እሱንም መናገሩ ነው። ሁሉ ወደ እሷ የመጣ ሁሉ አይቸገርም። ሁሉ ዘጌሰ
ወመጻምያ ይጻሙ እስመ መፍቀሬተ ነግድ የመጣ ሁሉ አይቸገርም። ምክንያት እሷ እንግዳ ተቀባይ ነችና ማለቱ ደግሞ በኋላ በመንግስተ ሰማይ እንግዳ ነፍሳችን ተቀብላ የምታሳርፍልን ቤተ ክርስቲያን ነች። ቤተ ክርስቲያን የተገለገለ አገልግሎት ነው በኋላ ለክብር የሚያበቃንና ነፍሳችን እንግዳ ነች በሰማይ። ስለዚህ በእንግድነት ተቀብላ ደግሞ የምታሳርፍልን የኢየሩሳሌም ሰማያዊት አንጻር ቅድስት ቤተ ክርስቲያን እንደሆነች ሲናገር ነው ቅዱስ ያሬድ በዚህ በሚያምር ዜማው ብሉይን ከሐዲስ አንድ አድርጎ አስማምቶ ኦሪት አነመት ወቤተ ክርስቲያን ታጽፈቶ እንዲል ኦሪት የሰራችውን የፈተለችውን በእውነት ቤተ ክርስቲያን ለበሰችው። ቅዱስ ያሬድ ኦሪትን ከሐዲስ አስማምቶ በዜማ አዋህዶ በሚያምር ቃና እንዲህ ቤተ ክርስቲያን እንዲያምርባት ስላደረገ እግዚአብሔር አምላካችን ለቅዱሳን የሰጠውን ክብር በእኛም እንዲያሳድርብን ፈቃድ ይሁንልን። ለቅዱስ ያሬድም ክብር ምስጋና ይድረሰው። አማላጅነቱ አይለየን፣ ይቆየን።